ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላምና ጤና ለእናንተ ይሁን ውድ የታይም ሚዲያ አድማጮች። ለዛሬ እሁድ መጋቢት 6 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። የመብረቅ ክፍለ ጦር በወግዲና አካባቢው መጠነ ሰፊ ተጋድሎ በማድረግ ድል አስመዝግበዋል። በንጉስ ሚካኤል አሊኮር ስር የሚገኘው መብረቅ ክፍለ ጦር ትላንት መጋቢት 5 ቀን በወግዲ ወረዳ ማከፍታና አብዬ ጉርባ ቀጠናዎች ባደረገው የተቀናጀ ወታደራዊ ኦፕሬሽን በገዢው ቡድን ጦር ላይ ድል ተቀዳጅተዋል። ትላንት ማምሻውን በአብዬ ጉርባ ቀጠና በተደረገ ከፍተኛ የተኩስ ልውውጥ የብርሃኑ ጁላ ጦር በመብረቆቹ ተመቶ ከባድ ኪሳራ ደርሶበታል። በዚህም ስምሪት 1 ብሬን መትረየስ፣ 4 ክላሽንኮቭ ጠመንጃዎች እና በርካታ የጥይት ተተኳሽ ሰነዶችና ቁሳቁሶች በመብረቅ ክፍለ ጦር እጅ መግባታቸው ታውቋል። መጋቢት 4 2018 ዓ.ም ሌሊት 10 ሰዓት ገደማ በማከፍታ ቀጠና በታቀደ ስልታዊ ከበባ በማከፍታ ትምህርት ቤት መሽጎ የነበረው አንድ ሙሉ ሻለቃ የብርሃኑ ጁላ ጦር ጥቃት ደርሶበታል። ጥቃቱን ተከትሎ የጠላት ምሽግ ሙሉ በሙሉ ተሰብረዋል። የተመታው ኃይል ግማሹ ሲደመሰስ፣ ቀሪው ወታደር ተበትኖም የት እንደደረሰም አልታወቀም። ሻለቃው መሪው ተጨማሪ የሰው ኃይል እንዲላክለት ተማጽኖ የነበረ ቢሆንም መብረቆቹ አንድ ሻለቃ በወግዲ አቅራቢያ መንገዱን በአንድ ጓድ ሰራዊት በመቁረጡ ምንም አይነት እርዳታ ሳይደርሰው ቀርተዋል። በደረሰበት ከፍተኛ ሽንፈት የተበሳጨው የገዢው ቡድን ጦር ከወግዲ ከተማ አቅጣጫ ዙ 23 የጸረ አውሮፕላን መሳሪያን እንደ ቀላል መሳሪያ በመተኮስ አካባቢውን ለማሸበር ሞክረዋል። በውጊያው የተገደሉና የቆሰሉ ወታደሮችን በሁለት ካሶኒ መኪናዎች በመጫን ወደ ወግዲ ከተማ ትምህርት ቤት ማስገባቱ ሲገለጽ 4 ቦታ ላይ ቆፍሮ በጅምላ መቅበሩንም የዓይን እማኞች ተናግረዋል። በአካባቢው አሁንም ውጥረቱ እንደቀጠለ ሲሆን መብረቅ ክፍለ ጦር እንቅስቃሴ በአካባቢው የበላይነት ይዞ ይገኛል። በአካባቢው አሁንም ውጥረቱ እንደቀጠለ ሲሆን የመብረቅ ክፍለ ጦር እንቅስቃሴ በአካባቢው የበላይነት ይዞ ይገኛል ሲል የአፍአብን ሚኒሊክ እዝ ህዝብ ግንኙነት መምሪያ አሳውቀዋል። በኢትዮጵያና ኤርትራ መካከል የሚቀሰቀስ ጦርነት የአፍሪካ ሁለተኛው የዓለም ጦርነት ሊሆን እንደሚችል ተነገረ። በኢትዮጵያና በኤርትራ መካከል ዳግም ሊቀሰቀስ የሚችል ጦርነት ከ10 እስከ 15 የሚደርሱ የ3 አህጉራት አገራትን ሊያካትትና የአፍሪካ ሁለተኛው የዓለም ጦርነት ሊሆን እንደሚችል የሰላምና ግጭት ጥናት ባለሙያው ፕሮፌሰር ኬትል ትሮንቮል አስጠነቀቁ። ለአናዶሉ የዜና ወኪል ማብራሪያ የሰጡት ባለሙያው በሁለቱ ጎረቤት አገራት መካከል ያለው ውጥረት በከፍተኛ ሁኔታ ማየሉንና ግጭት ቢፈነዳ ቀጠናዊና ዓለም አቀፍ ኃይሎችን በቀጥታ ወደ ጦርነቱ ሊያስገባም እንደሚችል ገልጸዋል። ይህንን አስከፊ ስጋት ለመቀልበስ ዓለም አቀፍ ተዋናዮች ዲፕሎማሲያዊ ጫናዎችን ማጠናከር እንዳለባቸው ባለሙያው ጠቁመዋል። ኤርትራ በኢትዮጵያ ውስጥ ጉዳይ ጣልቃ መግባቷን እንድታቆም፣ የአሰብ ወደብን በሰላማዊ መንገድ ስለመጠቀም ድርድር እንዲጀመርና ሁለቱም ወገኖች ወታደራዊ ንክኪዎችን እንዲቀንሱ መገፋፋት ለአካባቢው መረጋጋት ወሳኝ መሆኑን አስገንዝበዋል። እንደ ዘ ኢኮኖሚስት ኢንተርናሽናል ክራይሲስ ግሩፕ እና አሶሺየትድ ፕሬስ ያሉ ታዋቂ ዓለም አቀፍ ተቋማትም በኢትዮጵያ በኤርትራና በትግራይ ክልል መካከል ያለው እያገረሸ የመጣው ውጥረት በአፍሪካ ቀንድ ላይ ከፍተኛ የጸጥታ ስጋት መደቀኑን በዘገባዎቻቸው እያሳሰቡ ይገኛሉ። ይህ ሁኔታ በአፋጣኝ መፍትሄ ካላገኘም ቀውሱ ከአህጉሪቱ አልፎ ዓለም አቀፍ እንድምታ ይኖረዋል ተብሎ ይፈራል። በሱዳን እየተካሄደ ባለው ደም አፋሳሽ ግጭት ውስጥ ትልቅ ወታደራዊ ለውጥ ሊያመጣ የሚችል ክስተት ተመዝግበዋል። የፈጣን ድጋፍ ሰጪ ኃይሉ RSF ቁልፍ አመራርና የሎጂስቲክስ ዘርፍ ዋና አቀናባሪ የነበሩት ሜጀር ጀነራል ባህር ጄሊ በሱዳን ጦር በተሰነዘረ የድሮን ጥቃት መገደላቸው ተረጋግጠዋል። ጀነራሉ ከጎረቤት አገራት የሚላኩ ወታደራዊ ድጋፎችን በማስተባበር እና የጦር መሳሪያዎችን ወደ ሱዳን በማስገባት ረገድ የቡድኑ ዋና የጀርባ አጥንት ተደርገው የሚቆጠሩ ነበሩ። እንደ ሱዳንና ቱርክ የዜና ምንጮች ዘገባ ጀነራል ባህር ጄሊ በተለይም ከኢትዮጵያና ከሌሎች የጎረቤት አገራት የሚነሱ የጦር መሳሪያዎች ጭነቶችን ለRSF ታጣቂዎች በማድረስ ይታወቃሉ። በዳርፉር ግዛት ውስጥ በተፈጸመው በዚህ ድንገተኛ ጥቃት ከጀነራሉ ሞት በተጨማሪ ከ9 በላይ የሚሆኑ የቡድኑ ወታደራዊ ተሽከርካሪዎች ሙሉ በሙሉ መውደማቸው ተገልጸዋል። የሱዳን ጦር ይህ እርምጃ ድንበሩን ደህንነቱን የተጠበቀ ለማድረግና የጠላትን የአቅርቦት መስመር ለመቁረጥ ለጀመረው ሰፊ ወታደራዊ ዘመቻም
ትልቅ ድል መሆኑን ገልጸዋል። ይህ በእንዲህ እንዳለ ዓለም አቀፍ የሚዲያ ተቋማት የጦርነቱን ተዋናዮች በሚመለከት አወዛጋቢ መረጃዎችን እያወጡ ይገኛሉ። የሮይተርስ የዜና ወኪል ቀደም ብሎ ባወጣው መረጃ መሰረት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ መንግስት ለአርኤስኤፍ ወታደሮች በአሶሳ አካባቢ ወታደራዊ ስልጠና እየሰጠ መሆኑንና በሱዳን ጦርነት ውስጥ በቀጥታም ሆነ በተዘዋዋሪ እየተሳተፈ እንደሚገኝ ጠቁመዋል። ምንም እንኳን እነዚህ ክሶች ከኢትዮጵያ ወገን ውድቅ ቢደረጉም የጀኔራል ባህር ጄሌ መገደል ክልላዊ ድንበር ተሻጋሪ ትጥቅ ዝውውሩ ላይ ትልቅ ትኩረት እንዲያርፍ አድርገዋል። በሌላ በኩል በአርኤስኤፍ አመራሮች ላይ የሚጣለው ዓለም አቀፍ ጫናም ከመቼውም ጊዜ በላይ እየበረታ መጥቷል። የአሜሪካ መንግስት በሄሚቲ ከፍተኛ የጦር አመራሮች ላይ የኢኮኖሚ ማዕቀብ የጣለ ሲሆን፣ በተመሳሳይ ሁኔታ የአውሮፓ ሀገራትም ቡድኑ በሱዳን ህዝብ ላይ እየፈጸመ ያለውን የሰብአዊ መብት ጥሰትና አሰቃቂ ወንጀሎች በማውገዝ የተለያዩ ማዕቀቦችን እየጣሉበት ይገኛሉ። ይህ የጀኔራሉ መገደልና ተከታታይ ማዕቀቦች አርኤስኤፍን በወታደራዊም ሆነ በዲፕሎማሲው መስክ ከፍተኛ ውጥረት ውስጥ እንደከተቱት ይነገራል። በመሀል ሳይንት ወረዳ ወርቅ ማውጫ ቅዱስ ሚካኤል ቤተ ክርስቲያን ቅጥር ግቢ ውስጥ ምሽግ ሰርተው የሰፈሩት የመከላከያ ሰራዊት አባላት የቤተ ክርስቲያኗ አገልጋዮችንና ምዕመኑን ከመደብደብና ከመዝረፍ ጀምሮ እስከ አስገድደው መድፈር የደረሰ አሰቃቂ ድርጊት እየፈጸሙ መሆኑን ተነገረ። ወታደሮቹ ታዳጊ ሴቶችን ከየአካባቢው አግተው በማምጣት በዚሁ በቤተ ክርስቲያኗ ቅጥር ግቢ ውስጥ እንደሚደፍሩና የቤተ ክርስቲያኗን ቤተልሔምና የግብር ቤትንም መጸዳጃ እንዳደረጉት ታውቀዋል። የመከላከያ ሰራዊት አባላት በወርቅ ማውጫ ቀበሌ ቅዱስ ሚካኤል ቤተክርስቲያን ቅጥር ግቢ ውስጥ ከ2018 ዓ.ም ህዳር ወር ጀምሮ የቁም ምሽግን ጨምሮ በርካታ የመዋጊያ ምሽጎችን ሰርተው ተቀምጠዋል። በዚህም ካህናቱና ዲያቆናቱ እንዲሁም ሌሎች የቤተክርስቲያኗ አገልጋዮች ለአገልግሎት ወደ ቤተክርስቲያኗ በሚሄዱበት ወቅት እየተደበደቡና እየተዘረፉ ነው። ኪዳን ለማድረስና ሌሎች ሃይማኖታዊ ስርዓቶችን ለመፈጸም ከአጥቢያ ሌሊት በኋላ ወደ ቤተ ክርስቲያኗ የሚሄዱ ካህናትና ዲያቆናት በመከላከያ ሰራዊት አባላቱ እየተያዙ ከጸያፍ ስድብና ድብደባ ጀምሮ እስከ ዘረፋና እስራት እየደረሰባቸው መሆኑን ነው የዓይን እማኞች የሚገልጹት። በተመሳሳይ ጸሎት ለማድረግ ወደ ቤተ ክርስቲያኗ የሚሄዱ የአካባቢው ነዋሪዎች እየተደበደቡ በመሆናቸው አሁን መሄድ አቆመዋል። ልጃገረዶችን ጨምሮ የሰንበት ትምህርት ቤት የሚማሩ ታዳጊ ልጆች ወታደሮቹ ይደፍሩናል በሚል ስጋት ከደብሯ ርቀዋል ሲሉ የዓይን እማኞች ይናገራሉ። የክርስትናና የሞት ዓመት መታሰቢያ ይዘው ወደ ቤተ ክርስቲያኗ የሚሄዱ የአካባቢው ነዋሪዎች የያዙትን ህብስትና ጽዋ በመከላከያ ሰራዊቱ እንደሚነጠቁም ተነግረዋል። በዚህ የቅዱስ ሚካኤል ደብር የሰፈሩት የመከላከያ ሰራዊት አባላቱ ከመድፍና ሞርታር ጀምሮ ዙ 23 እና ሌሎች ከባባድ የጦር መሳሪያዎችን ጨምሮ ያጠመዱ ሲሆን የቤተ ክርስቲያኗን ግብር ቤትን ጨምሮ ቤተልሔምንና ጽዋ መጠጫ ጎጆዎችን መጸዳጃ ስፍራ አድርጓቸዋል ነው ያሉት። የዓይን እማኞቹ አክለውም ወታደሮቹ በቤተ ክርስቲያኗ በረንዳ ላይ ተቀምጠው ጫት ይቅማሉ፣ ሲጃራ ያጨሳሉ። በአካባቢው ለአቅመ ሔዋን ያልደረሱ ታዳጊዎችን ጨምሮ ሴቶችን አግተው ወደዚህ ቅዱስ ስፍራ በማምጣት አስገድደው ይደፍራሉ ሲሉ ቃል በቃል ተናግረዋል። ይህ የአገዛዙ ወታደሮች ጸያፍና ሰቅጣጭ ድርጊት በአካባቢው ነዋሪዎች ዘንድ ቁጣን የቀሰቀሰ ሲሆን ውጡሉን በሚል ጥያቄ ያነሱ ነዋሪዎች በወረዳው ካድሬዎች ዛቻና ማስፈራሪያ እየደረሰባቸው መሆኑንም ታውቀዋል። ይህ ሁሉ በደብረዋ ሲሆን ግን እስከ ዛሬዋ ቀን የኢትዮጵያ ኦርቶዶክስ ምንም ያስተላለፈውና ያለው ነገር የለም። በኢትዮጵያ ፖለቲካዊ ሰማይ ስር አዳዲስ ደመናዎች እየታዩ ባሉበት በዚህ ወቅት በሰሜኑ የአገሪቱ ክፍል የሚስተዋለው የኃይሎች ዳግም ቅንጅት በአዲስ አበባው ቤተ መንግስት ላይ ከፍተኛ ስጋት እየደቀነ ይገኛል። ከታመኑ ምንጮች የወጡ መረጃዎች እንደሚጠቁሙት ጠቅላይ ሚኒስትር አብይ አህመድ የሰሜን ኢትዮጵያን ኃይሎች ጥምረት ለስልጣናቸው ዋነኛው አደጋ እንደሆነ ገምግመውታል። ይህንን ስጋት ለመቀልበስ ደግሞ መንግስታቸው የዲፕሎማሲ የፕሮፓጋንዳና የጊዜ መግዛት ስልቶችን በከፍተኛ ትጋት እያከናወነ ይገኛል። በቅርቡ ጠቅላይ ሚኒስትሩ በተባበሩት አረብ ኤምሬትስ ያደረጉት ጉብኝትም የዚሁ ስትራቴጂ አካል ተደርጎ ይወሰዳል። በጉብኝቱ ወቅት ከተጠየቁት የቴክኖሎጂና የጦር መሳሪያ ድጋፎች ባሻገር ዋነኛው የቤት ስራ ኤምሬትስ በኢትዮጵያና በኤርትራ መካከል ያለውን ግንኙነት በማለስለስ ለኢትዮጵያ መንግስት የፖለቲካ ጊዜ እንድትገዛለት ነው። ይህ የጊዜ ሽሚያ ዓላማው በሰሜን ኢትዮጵያ ሊፈጠር የሚችለውን የፋኖ የቲዲኤፍ እና የኤርትራን ጥምረትን ለመበተን የሚያስችል ፋታ ለማግኘት ነው። እንደ
በፖለቲካ ተንታኞች እይታ እነዚህ ሶስት ኃይሎች በአንድ የጋራ ዓላማ ላይ ቢስማሙና የተቀናጀ ወታደራዊ እንቅስቃሴ ቢጀምሩ በአጭር ጊዜ ውስጥ 4 ኪሎን በመቆጣጠር የፌዴራል መንግስቱን ህልውና ሊያበቁት ይችላሉ። ይህንን አደጋ ለመቀነስም መንግስት ባለሶስት አቅጣጫዊ ስልት ነድፎ እየተንቀሳቀሰ ይገኛል። አንደኛው ስልት ኤርትራን በዲፕሎማሲያዊ መንገድ በማለስለስ ለኢትዮጵያ ተቃዋሚ ኃይሎች የምትሰጠውን ድጋፍ እንድታቆም ማድረግ ሲሆን፣ ሁለተኛው ደግሞ የፋኖን እንቅስቃሴ በወታደራዊ ኃይልና በውስጥ ሰርጎ ገቦች በመምጣት ማዳከም ነው። ሶስተኛውና እጅግ ረቂቁ ስልት ደግሞ በትግራይ ፖለቲካ ውስጥ የተስፋ ማታለያ በመጠቀም ተጋሩ ከሌሎች የሰሜን ኃይሎች ጋር እንዳይተባበሩና በመካከላቸው የታሪክ ቁስል ዳግም እንዲያገረሽ በማድረግ እርስ በርስ እንዳይተማመኑ ማድረግ ነው። ይሁን እንጂ ይህ ጥምረት ካልተሳካና የሰሜን ኃይሎች በሴራው ተጠልፈው እርስ በርስ መናቆራቸውን ከቀጠሉ ውጤቱ ለሰሜን ኢትዮጵያ ሕዝብ ዳግም ውርደትና ሰቆቃ ሊሆን እንደሚችል ይገመታል። ትግራይ ዳግም ወደ ጦርነትና ዘመን ልትገባ የምትችልበት እድል ሰፊ ሲሆን፣ የአማራ ክልልም የጦርነት ቀጠና ሆኖ ይቆያል። በአንጻሩ የአሁኑ መንግስት የጊዜ ዕድሜውን በማራዘም ስልጣኑን የማጠናከሪያ እድል ያገኛል። በአጠቃላይ የአሁኑ የ4 ኪሎ መንግስት ዋነኛ የራስ ምታት የሆነው ይህ የሰሜን ኃይሎች ጥምረት ሲሆን፣ መጪው ጊዜ አገሪቱ ወደ አዲስ የለውጥ ምዕራፍ የምትሻገርበት ወይስ ወደ ባሰ ቀውስ የምትገባበት መሆኑን ይወስናል። ብልጽግና ጥምረቱን ለመበተን የሚጠቀምባቸው ካርዶች በሰሜን ኃይሎች ዘንድ እንዴት ምላሽ ያገኛሉ የሚለው ነጥብ የሁሉንም ወገን ትኩረት ስበዋል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።